ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬም እንደተለመደው አሪፍ ቆንጆ አስተማሪ አጓጊ የሆነ ታሪክን ይዤላችሁ መጥቻለሁኝ። መጨረሻው ድረስ ስለምትከታተሉኝ ከልብ እያመሰገንኩኝ ዛሬም ያስክላችሁን ታሪክ አነብላችኋለሁኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ታሪካችን። ወጣቶቹ ተጓዦች ታላቁ ተራራ ስር ወደሚገኘው ሚስጥራዊ በር ሲቃረቡ በዙሪያው ያለው ተፈጥሮ የበለጠ እየተለወጠ እና እየተዛባ መምጣቱን አስተዋሉ። የምድሪቱ የአየር ሁኔታ በየሰዓቱ የሚቀያየር በመሆኑ ጉዟቸው በተወሰነ ደረጃ አስቸጋሪ እና አደገኛ አድርጎ እንደነበረ ይነገራል። ሆኖም ግን ከምስራቅ የመጡት ወጣቶች የተፈጥሮን ምልክት የመረዳት ልዩ ብቃት የነበራቸው በመሆኑ አደጋዎችን አስቀድሞ በማወቅ መንገዱን ይመሩ ነበር። ከምዕራብ የመጣው ወጣት ተማሪ ደግሞ በበሩ ላይ ያሉትን ምልክቶች በመተርጎም የበሩን መክፈቻ ሚስጥር እንደገና ለመጠቀም ዝግጅት አደረገ። ሁሉም ተጓዦች በበሩ ፊት ለፊት ሲቆሙ በውስጣቸው ትልቅ ተስፋና ፍላጎት እየፈጠረ በመምጣቱ ወጣቱ ተማሪ እጁን በጥንታዊ ድንጋይ ላይ ሲጭን በሩ እንደገና በረጅሙ ድምፅ አውጥቶ ተከፈተ። ተጓዦቹ እርስ በርሳቸው በመዛመድና በጥንቃቄ በሚደረግ ወደ ተራራው ስር አዳራሽ በዝግታ መግባት ጀመሩ። በምድር ስር ባለው ሰፊ አዳራሽ ውስጥ ሲደርሱ አንጸባራቂው ድንጋይ ከዚህ ቀደም ከነበረው ይልቅ በከፍተኛ ደረጃ እየተንሳፈፈ እና ብርሃኑም እየደበዘዘ መምጣቱን አዩ። ድንጋዩ ላይ ያሉት ጥንታዊ ምልክቶች እየጠፉ በመሄዳቸው የምድሪቱ ሚዛን በከፍተኛ ሁኔታ እየጎዳው እንደሆነ ተረዱ። በምስራቅ የመጡት ወጣቶች ይዘዋቸው የመጡትን ልዩ ልዩ የእጽዋት ጭማቂዎችና የከበሩ ማዕድናትን በድንጋዩ ዙሪያ ማዘጋጀት ጀመሩ። የምዕራቡ ወጣት ደግሞ በጥንታዊው መዝገብ ላይ የተጻፈውን ረጅም እና ትልቅ ቃላትን በታላቅ ድምፅ ማደስ ጀመረ። የሁለቱ ወገኖች እውቀትና ጥረት ተቀናጅቶ በድንጋዩ ላይ ሲያርፍ ድንጋዩ በዝግታ ብርሃኑን መልሶ ማግኘት ጀመረ። በአዳራሹ ውስጥ የነበረው አየር እንደገና ንጹህና ውብ ወደ ሆነ ተፈጥሮ መለወጥ ጀመረ። ሆኖም ግን ሂደቱ ገና ስላልተጠናቀቀ ተጓዦቹ ለብዙ ሰዓታት በከፍተኛ ትኩረት ስራቸውን ቀጠሉ። የማደስ ስራው እየተካሄደ ባለበት ወቅት ከምድር ስር የሚመጣ አዲስና ያልተጠበቀ ኃይል እንቅስቃሴ በአዳራሹ ውስጥ መታየት ጀመረ። ይህ የኃይል እንቅስቃሴ የቀደሙት አባቶች ድንጋዩን ሲፈጥሩ ያስቀመጧቸው ተጨማሪ ሚስጥራት እንደሆኑ ተጓዦቹ ተገነዘቡ። የኃይል እንቅስቃሴው ተጓዦቹን ወደ ተለያዩ አቅጣጫዎች የሚወስድ አዳዲስ በሮችን በምድር ስር እንዲከፈቱ አደረገ። እያንዳንዱ በር ወደ ተለያዩ የምድር ክፍሎችና ወሰን ወደ ሌለው ጥበቦች የሚወስድ መሆኑን ምልክቶቹ ያሳዩ ነበር። ተጓዦቹ ይህንን አዲስ ክስተት ሲመለከቱ የምድሪቱ ታሪክ ከተጠበቀው በላይ እጅግ ሰፊና ጥልቅ መሆኑን ተረዱ። ድንጋዩ ሙሉ በሙሉ ብርሃኑን ካገኘ በኋላ ተጓዦቹ እነዚህን አዳዲስ በሮች የመመርመር አዳዲስ ኃላፊነት እንደወደቀባቸው ተሰማቸው። በመሆኑም በቡድን በመከፋፈል የእያንዳንዱን በር ሚስጥር ለማወቅና የምድሪቱን ደህንነት ሙሉ በሙሉ ለማረጋገጥ ወሰኑ። ከቡድኖቹ አንደኛው በስተምስራቅ በኩል የተከፈተውን ረጅም መንገድ ተከትሎ መጓዝ ሲጀምር
መንገዱ ወደ ምድሪቱ ማዕከል ክፍል የሚወስድ ነበር። በዚህ መንገድ ላይ ሲጓዙ የቀደሙት ዘመናት ጥበበኞች ይጠቀሙባቸው የነበሩትን መሳሪያዎችና ታሪካዊ ጽሑፎችን አገኙ። እያንዳንዱ ጽሑፍ በምድሪቱ ላይ የተከሰቱትን ታላላቅ ሁኔታዎችና የሰዎችን ሕይወት በዝርዝር የሚያስረዳ ነበር። ተጓዦቹ እነዚህን ጽሑፎች በማንበብ ሳለ አባቶቻቸው ታሪክ ያላቸው ዕውቀት እጅግ እንዲሰፋና እንዲጎላ አደረጉ። በሌላ በኩል በስተምዕራብ በኩል የተከፈተውን መንገድ የተከለከሉት ተጓዦች ወደ ምድሪቱ የውሃ ምንጮች የሚወስድ አዲስ መስመርን አገኙ። ይህ መስመር የወንዞችን ፍሰትና የተፈጥሮ ሚዛን ለመጠበቅ የሚያስችል ጥበቦችን የያዘ ነበር። ተጓዦቹ ያገኟቸውን ዕውቀቶች በሙሉ በጥንቃቄ በመመዝገብ ለወደፊቱ ትውልድ ለማስተላለፍ ዝግጅት አደረጉ። በምድር ስር የሚደረገው ምርምር በተሳካ ሁኔታ እየቀጠለ ባለበት ሁኔታ በከተማዋ እና በቡድን ውስጥ የሚኖሩት ሕዝቦች የተፈጥሮ ሚዛን መመለሱን አስተዋሉ። የወንዞቹ ውሃ እንደገና ንጹህ ሆኖ መፍሰስ የጀመረ ሲሆን የዛፎቹ ቅጠሎች ውብ አረንጓዴ ቀለማቸውን መልሰው አገኙ። የከተማዋ መሪዎችና የጎሳው አባቶች በምድሪቱ ላይ የታየውን አዲስ ሰላም እና ብልጽግና ሲመለከቱ በታላቅ ደስታ ተሞሉ። በየቦታው የበዓልና የደስታ ስሜት የሰፈነ ሲሆን ሁሉም ሰው የታላላቆቹን ተጓዥ ተመልሶ መምጣት በጉጉት ይጠባበቁ ነበር። የጥበብ ሰዎቹ በበኩላቸው የተከሰተውን ሁኔታ በታሪክ መዝገብ ላይ ለማስፈር ለወደፊቱ ትውልድ ትምህርት እንዲሆን አደረጉ። በምድሪቱ ሕዝቦች አንድነትና መተባበር የተፈጠረው ውጤት ታላቅ መሆኑን ሁሉም ሰው በግልጽ ተረዳ። ተጓዦቹ በምድር ስር የነበራቸውን ምርምርና የማደስ ሥራ አጠናቀው ወደ ምድር መልሰው ሲመለሱ ሕዝቡ በታላቅ አክብሮትና ፍቅር የተቀበላቸው ሲሆን አዲስ የታሪክ ምዕራፍ ተበሰረ። ተጓዦቹ ያገኟቸውን አዳዲስ ዕውቀቶችና ጥበቦች ለሕዝቡ ለመግለጽ ምድሪቱን የበለጠ ለማለምለም የሚያስችሉ አዳዲስ ሥራዎችን ጀመሩ። የምስራቁ እና የምዕራቡ ሕዝቦች ላላቸው አንድነት መሰረት የሚሆን አዲስ የስምምነት ድንጋይ በከተማዋ ማዕከል ላይ እንዲቆም ተደረገ። በዚህ ድንጋይ ላይ የሁለቱ ወገኖች ታሪክና የወጣቶቹ ተጓዦች ጀብዱ በዝርዝር ተቀርጾ እንዲኖር ተደረገ። የቀዳማዊ ምድር ሕዝቦች ከዚህ ቀደም ታይቶ በማይታወቅ ሰላምና ብልጽግና ውስጥ መኖር የጀመሩ ሲሆን የታሪኩ ሁለተኛው ምዕራፍ በዚህ መልኩ ተጠናቀቀ። በአንድ ወቅት ከታላቅ ተራሮች በስተጀርባ በተሸሸገና በጭጋግ በተከበበች ምስጢራዊ ምድር ውስጥ ከዕለታት በአንድ ቀን ያልተለመደ ከባድ አውሎ ንፋስ ተነሳ። ይህ አውሎ ንፋስ እንደ ልማዱ ቀለል ያለ የዝናብ ደመና ይዞ የመጣ ሳይሆን ሙሉውን ሰማይ በጨለማ የሸፈነ የተራሮቹን መሰረት የሚያናውጥና አስፈሪ ኃይል ነበረው። የመንደሩ ነዋሪዎች ከቀደሙት አባቶቻቸው ሰምተው በማያውቁት ሁኔታ መሬቱ ሲንቀጠቀጥ የቆዩ ትልልቅ ዛፎች ከነስራቸው ሲነቃቀሉ በታላቅ ፍርሃትና ድንጋጤ ውስጥ ወደቁ። በዚች የተሰወረች መንደር ውስጥ የሚኖሩ ወጣት ታዳጊ የተፈጥሮ እንግዳ ጠባይ በጥልቀት የመመልከት ልምድ ስለነበረው የዚህን አውሎ ንፋስ አመጣጥ ተራ አለመሆኑን ወዲያውኑ ተገነዘበ። አውሎ ንፋሱ በጣለው ከባድ ጭጋግ መካከል አንድ የሚበራና በቀስታ የሚንቀሳቀስ እንግዳ ብርሃን ከተራራው ጫፍ ሲወርድ አየ። ይህ ብርሃን ተራውን ፀሐይ ወይም ጨረቃ ብርሃን አይመስልም ነበር። ይልቁንም ወርቃማና ሰማያዊ ቀለማትን የተቀላቀለበትን
በየሰከንዱ ቅርጹን የሚቀያይር የሚመስል ልዩ ብርሃን ነበር። ታዳጊው ይህንን አስደናቂ ክስተት በተመለከተ ጊዜ በልቡ ውስጥ የነበረውን ፍርሃት በቀስታ ወደ ታላቅ ጉጉትና መፈለግ ተለወጠ። ከወላጆቹና ከመንደሩ ሰዎች ማስጠንቀቂያ ይልቅ ወደዚያ ብርሃን የመቃረብ ፍላጎቱ እጅግ አየለ። ሌሊቱ እየገፋ ሲሄድ የመንደሩ ሰዎች በየቤታቸው ተዘግተው ሳለ እርሱ ግን ወደ አስፈሪው ተራራ የሚበራውን ጠባብ መንገድ ብቸኛ ሆኖ መከተል ጀመረ። መንገዱ በዕለትና በእሾህ የተሞላ በመሆኑ በላዩ በጨለማው ምክንያት እግር ለማንሳት እጅግ አታላይና አደገኛ ነበር። ሆኖም ግን ወጣቱ ተጓዥ በቀስታና በጣም ብልሃት በተሞላበት መልሱ ሆኖ የመሄዱን ጉዞ ቀጠለ። ወደ ተራራው አናት በተቃረበ ቁጥር አየር እየቀዘቀዘ ድምጾች እየኮረፉ የመጡ ይመስል ነበር። በዙሪያው ያሉትን ዛፎች በንፋሱ ምክንያት የሚፈጥሩት ድምጽ ጥንታዊ ቋንቋ የሚያወሩ ሰዎችን ይመስል ነበር። በየእርምጃው መሬቱ በሚፈጥረው ንዝረት ምክንያት ትንንሽ ድንጋዮችን ወደ ገደሉ ይንከባለላሉ ነበር። እርሱ ግን በጥንቃቄ እርምጃውን በመከተል ጥንካሬውን በመሰብሰብ ጉዞውን ቀጠለ። ከረጅም ሰዓታት አሰልቺና አደገኛ አቀበት በኋላ በመጨረሻ ከዚህ ቀድሞ አያቶቹ ፈጽሞ ደርሰውባቸው የማያውቁት ታላቅ የድንጋይ በር ፊት ለፊት ተገኘ። ይህ በር ከተራራው አለት ጋር አብሮ የተቆለፈና በላዩ ላይ ለመረዳት የሚያስቸግሩ ምስሎች፣ ምልክቶች የተቀረጹበት ነበር። በሩ ግማሽ ያህል ተከፍቶ ስለነበረ ያ እንግዳ ብርሃን ከውስጡ በስስት እየወጣ አካባቢውን ያበራው ነበር። ወጣቱ አፍታም ሳይናወጥ ትንፋሹን ሰብሰብ አድርጎ በሩን ገፍትሮ ወደ ሚስጥራዊ ዋሻ ውስጥ ገባ። በዋሻ ውስጥ ያሉት ዓለም ከውጪ ጨለማና አውሎ ንፋስ ዓለም ሙሉ በሙሉ የተለየና አስደናቂ ነበር። የዋሻው ጣሪያ ግድግዳዎች በተፈጥሮ የሚያበሩ አረንጓዴና ሰማያዊ ክሪስታሎችን ስለተሸፈኑ መላው ስፍራ በደመቀ ብርሃን ተሞልቷል። አየሩ ደስ የሚል መዓዛ ያለውና ውስጣዊ ሰላምን የሚሰጥ ነበር። ወጣቱ ተጓዥ በግርምት እየተመለከተ ወደፊት ሲራመድ በዋሻው መካከል አንድ ትልቅና ጥቁር የድንጋይ ጠረጴዛ አየ። በጠረጴዛው ላይ ጥንታዊ የሚመስልና ከብረት የተሰራ መያዣ የተዘጋጀ ትልቅ መጽሐፍ ወይም የመዝገበ ቃል ተቀምጧል። ይህ መዝገበ ቃል በላዩ ላይ ምንም አይነት አቧራ አልነበረበትም። ይልቁንም በውስጡ ያለው ብርሃን ከገጾቹ መካከል እየፈነጠቀ ይወጣ ነበር። ወጣቱ ወደ ጠረጴዛው ተጠግቶ እጁን ወደ መዝገቡ በመዘርጋት የመንደሩ ታሪክና የዚህን ተራራ ሚስጥር ባህላዊ ውስጥ እንደ ህልሙ ይታየው ጀመረ። ይህ ቦታ ተራ ዋሻ ሳይሆን ለብዙ ክፍለ ዘመናት ተሰውሮ የቆየ የጥበብና የእውቀት መዝገብ መሆኑን ተረዳ። መዝገቡ ለመክፈት ሲሞክር ግን ገጾቹ በቀላሉ የሚገለጡ አልነበሩም። ይልቁንም ልዩ የሆነ የልብ ንጽህና፣ ጥንካሬን የሚጠይቁ የሚመስሉ ሚስጥራዊ መቆለፊያዎች ነበሯቸው። በዚያ ቅጽበት ከዋሻው ጥልቅ ክፍል ውስጥ የወጣ አንድ ረጅም ጥላ በግድግዳው ላይ አረፈ። ጥላው የመጣው ከእውነተኛ ሰው ይሁን ወይም ከተፈጥሮ መንፈስ ለመለየት የሚያስቸግር ረጅም ቁመትና ነጭ ልብስ ከለበሰ አካል ነበረ። ይህ እንግዳ ፍጡር ወደ ወጣቱ በቀስታ እየተራመደ መጣና በጨዋታ ወይም በቁጣ ሳይሆን እጅግ በጥልቅና በሰከነ ድምፅ ማናገር ጀመረ። ወጣቱ በመጀመሪያ ላይ ደንግጦ ወደ ኋላ ለማለት ቢሞክርም የእንግዳው ሰው ዓይን ውስጥ የሚታየው ሰላም ፍርሃቱን አጠፋ። እንግዳው ሰው ለብዙ ዘመናት ይህንን ሚስጥር ሲጠብቅ እንደቆየ፣ አሁን ግን ከጊዜው ደርሶ እውነተኛውን ፈላጊ በመጠበቅ ላይ
እንደነበረ ገለጸለት። ለዛሬ ያለን ታሪካችን እዚህ ላይ ያበቃል። ቀጣይ ታሪኩን ቀጥዬ የማነብላችሁ ይሆናል። እስከዛው ድረስ እንድትጠብቁኝ እጠይቃችኋለሁኝ። አብራችሁኝ ስለምትቆዩ ስለምትከታተሉኝ ከልብ እያመሰገንኩኝ መልካም ጊዜ መልካም ቆይታ